ሌላው በጣም አስገራሚ ነገር በጣም ብዙ ሰው ያንቀላፋበት ያላወቀው ዲፍቴሪያ የሚባል በጣም አኪዩት የሆነ የባክቴሪያ ዝርያ ሚውከስ ሜምብሬንን የኢንፍላሜት አድርጎ ይሄ ቆጥቁጦ ብዙ ፍንዳታ የሚፈጥር በተለይ በጉሮሮ አካባቢ ላይ በመተንፋፈሻ አካላት ላይ ምግብ በሚዋጥበት ስፍራ ላይ በጣም ከፍተኛ የሆነ ችግር የሚፈጥር የባክቴሪያ ዝርያ በተለይ ፋታል ገዳይ የሆነ ልብንና የነርቭ ስርዓትን በማበላሸት በጣም ቶክሲክ የሆነ የደም ስርዓትን በመርዛማነት የበከለ የሚገድል አደገኛ ቫይረስ ባክቴሪያ መነሳቱ ሰው ያውቃል። ለምሳሌ እዚህ ጋር ስክሪን ላይ ማየት ይችላልላችሁ። ይሄ የአውሮፓ ተቋም ነው። ማሳያ አሁን በዚህ ሰሞን ብቻ የሚጠበቁ ለምሳሌ ፍሉድስ ከፍተኛ የጎርፍ አደጋዎች ፍላሽ ፍሉድስ እንደገናም ደግሞ በእነዚህ ሰዓታት ላይ አውሮፓ ውስጥ ከሚጠበቁባቸው ቦታዎች ለምሳሌ ክሮኤሺያ በፈረንሳይ እንደዚሁ ደግሞ ጥቃት ሊመጣ የሚችል የተፈጥሮ አደጋ አፍጥጦ መጥቷል። በእነዚህ 24 ሰዓት 2 ቀን ዜናዎችን ትሰማላችሁ። በጣሊያን ዋርኒንግ ተሰጥቷል፣ ማስጠንቀቂያ ተሰጥቷል። በስሎቫኪያ ማስጠንቀቂያ ተሰጥቷል። ከፍተኛ የሆኑ ለምሳሌ በማሌዥያ በታይላንድ በቪየትናም የሆኑት የሰሞኑ ጥቃቶች በጠቅላላ ስታዩ እየመጣ ላለው ነገር የእግዚአብሔር ማስጠንቀቂያ ምን ያህል ትልቅ ትራምፔት እንደሆነ ልናቅ ይገባል። ዛሬ ባለበት ሁኔታ ላይ በደቡብ አፍሪካ ኳዙሉ ናታል በሚባለው ፕሮቪንስ ላይ የጎርፍ መጥለቅለቅ አደጋ ሰዎችን በእጅጉ ያጠቃበት ዛሬ ከፍተኛ ሄቪ የሆነ ሬንፎል ወርዶ ሰዎችን እያጠቃ ነው። ነገር ግን ሰው አንቀላፏል። 35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ 2 መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ፣ ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለ10 ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ ይሁኑ። ቴምር ሪል ስቴት። ሰላም ሰላም ሰላምና ጤናን ፍቅርን ያድርልኝ። ክቡራንና ክቡራት የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? እንግዲህ ልትነቁ ይገባል። ስንት ሰው አቀላፍቷል፣ ስንት ሰው ተኝቷል። እግዚአብሔር በሚናገረው ነገር፣ እግዚአብሔር እያለፈ ማስጠንቀቂያ በሚሰጠው ነገር ላይ ሰዎች ደንዝዘዋል፣ ሰዎች ግን አንቀላፍተዋል። እግዚአብሔር ግን መለከቱን እየነፋ ነው። እግዚአብሔር የልጁ የክርስቶስ መምጫውን ጊዜ ዲክሌር እያደረገ ያለባቸው በጣም አስገራሚ ምልክቶችን እየነገረን እያሳየን ነው የሚገኘው። እኔ ከአንድ ፕሮግራም ቀደም ብዬ የእግዚአብሔር ጣት በኢትዮጵያ ታየ ብዬ ያስቀመጥኩላችሁ ነገር ዝም ብሎ የተናገርኩት ነገር አይደለም። በአስደናቂ መልኩ የኢትዮጵያ የፈነዳው የምንነቱ ማይታወቅ ለሺህ ዘመናት እንግዲህ እነሱ የሚሉት 12000 ዓመት ማለት አዳም በተፈጠረበት ጊዜ ጀምሮ የነበረውን ጊዜ በጠቅላላ ምንነቱ የማይታወቅ ጥናት ያልተደረገበት ይሄ እዚህ ጋር የምታዩት ተራራ ከፈነዳ በኋላ ተመልከቱ። ሲፈነዳ ራሱ ጢሱ ወደ ኢትዮጵያ አቅጣጫ ላይ ኢትዮጵያን አላጥለቀለቃትም። የእግዚአብሔር ጣት መሆኑን የምታውቁት በዚህ ነው። በመዝሙረ ዳዊት ምዕራፍ 104 ላይ እንደተናገረው እግዚአብሔር ተራሮችንም ይዳስሳል ይጤሳሉ ብሎ ይናገራል። የእግዚአብሔር ጣት የእግዚአብሔር ዳስሳ እንደተገለጠም አይተናል። እግዚአብሔር የዳሰሰው ተራራ ጢሱ ዓለማትን አጥለቅልቆ ነው የምትመለከቱት ማለት ነው። የዓለምን አጠቃላይ ቴክኖሎጂ፣ የዓለምን ዕውቀት፣ የዓለምን በጣም ብዙ ጥበቦች በጠቅላላ ልቆ አልፎ ሄዷል። አሁን እንደሰማችሁት እንግዲህ ህንድ ሀገር አሁን ባለበት ሁኔታ ላይ ቻይና፣ ህንድ፣ የአረቢያ ሀገሮች ሌሎቹም በጠቅላላ ኢትዮጵያ ላይ በፈነዳው ተራራ እነሱ ምን ተመለከታቸው ብለን ልንል አንችልም። እግዚአብሔር ጣቱ ሲገለጥ የእግዚአብሔር ንግግር ሲሰማ የሚሆነው ነገር ትኩረት
ኢትዮጵያ ላይ 100% ነው የመጣው። ስለዚህ እንግዲህ አሁን እየነገረን ያለው ነገር ምንድነው? እኔ ህንዶችን በስራ በተለያዩ አጋጣሚ ኢትዮጵያን ታውቃለህ ወይ ምናምን ሲባል የሚሰጡት ምላሾች አሉ። አሁን ግን ሳይወዱ በግዱ ያንዳንዱ ህንዳዊ የአየር መንገድ ተስተጓጉሎበታል። መብረር አልቻሉ። ብዙ የአየር መንገዶች እዚህ ጋር እንደምታዩት እስከ ቻይና በሚደርስ ደረጃ ጢሱ ሰማያትን አጥለቅልቋል። አውሮፕላኖች መብረር አልቻሉ። አሁን ልብ ልንል የሚገባን ነገር እግዚአብሔር እየተናገረ ያለውን ነገር እንደሆነ ልብ ልንል ይገባል። አሁን መነግራችሁ ምስጢሮች አሉ። ሰው ይሄ ሁሉ ነገር ዊርድ የሆነ በጣም ከባድ የሆኑ ነገሮች እየተሰሙ ነው፣ እየተነገሩ ነው ያሉት። ቀጥዬ ልነግራችሁ ነው። እነዚህን ነገሮች ልነግራችሁ ነው። ተዘጋጁ። ነገር ግን ሰው አንቀላፍቷል። ሰው ደንዝዟል፣ ተኝቷል። ኢቭን ጠዋት ተነስቶ ራሱ የሚጸልይ ሰው የለም። ነገር ግን ተኝተን ስንነቃ ምናልባትም ሌሊት የክርስቶስ ዳግም ምጽአት የሚታወጅበት ጊዜ ሊሆን ይችላል። ውድ ቤተሰቦች እንድትነቁ ነው እምጮኸው። ሁል ጊዜ ሌላ ምንም ፍላጎት የለኝም። በጣም ብዙ ስራዎች አሉ መስራት የምችላቸው አቅም ያለኝ ማለት ነው፣ ብዙ ስራ ማለት ነው። ነገር ግን እምነግራችሁ ከዚህ በላይ ስራ የለም። በዘመኑ ላይ እንድትነቁ እግዚአብሔር እየነገረን ባለነው ነገሮች ላይ ሁሉ እንድትነቁ ነው ምጮኸውና ምነግራችሁ። ስለዚህ ንቁ። በሚሆነው በምትሰሙት ነገር በጠቅላላ የመንፈሳዊ ህይወታችሁን እንድታጠነካክሩት እግዚአብሔር ይፈልጋል። ጉልበታችሁ እንዲጨምር፣ የጸሎት ጉልበታችሁ እንዲጨምር እንድትነቁ፣ አሁን እንኳን ተነስታችሁ መዝሙር እንድታዳምጡ፣ ከእግዚአብሔር ጋር ወርሺፕ እንድታደርጉ ያላችሁበትን ህይወት አይነካው፣ ስራዎቹን አይነካው። ምክንያቱም በዘመኑ ፍጻሜ ውስጥ መሆናችሁን ስታውቁና ስትረዱ፣ እንደውም በጸሎት የተጋ ቅን ሰው፣ እግዚአብሔርን የሚወድ ሀገሩን የሚወድ ሃይማኖትን የሚወድ የመንፈሳዊ አባቶችን የሚያከብር ሁል ጊዜ የነቃና የተጋ የሚኖር እንድትሆኑ ያስችላል። በሚገርማችሁ ደረጃ አሁን ቀጥዬ መነግራችሁ አሉ። በጣም ይገርማል። ይሄ ሁሉ ነገር ሆኗል ወይ ትላላችሁ? አዎ ሆኗል። ነገር ግን ሰው ደንዝዟል። መጥቼ ልንገራችሁ። ነገር ግን ከዛ አስቀድሜ ባለንበት ዘመን የተፈጥሮ አደጋዎች የሞሉበት ጊዜ እንደሆነ ታውቃላችሁ። አንድ የተባበሩት መንግስታት ሪፖርት እንደሚጠቁመው ከ1963 እስከ 92 ባሉት 30 ዓመታት ውስጥ በአደጋ ምክንያት ህይወታቸውን ያጡ፣ በመቁሰል አደጋ የደረሰባቸው ወይም ከኖራቸው የተፈነቃቀሉ ሰዎች ቁጥር በአመት በአማካይ 6 በመቶ ከ1960ዎቹ ጀምሮ እየጨመረ መጥቷል። ምንነቱን አናውቅም ይላሉ። የአስከፊ ሁኔታ በመመልከት የተባበሩት መንግስታት በ1990ዎቹ 10 ዓመታት ውስጥ ዓለም አቀፍ የተፈጥሮ አደጋዎች ቅነሳ ዓመታት ብሎ የሰየመበት ጊዜ እንደነበረ ይታወቃል። ነገር ግን አደጋዎች ሊቀንሱ አልቻሉም። እርግጥ እንደ አውሎ ንፋስ፣ እሳተ ገሞራ ፍንዳታ፣ በርደ መሬት ያሉ የተፈጥሮ ኃይሎች ሁል ጊዜ ጥፋት ያደርሳሉ ማለት ግን አይደለም። የተፈጥሮ ኃይሎች በሰው ልጆች ላይ አንዳችም ጉዳት ሳያደርሱ በየዓመቱ በመቶዎች ለሚቆጠሩ ጊዜያቶች እንደሚከሰቱ ይታወቃል። ነገር ግን በህይወትና በንብረት ከፍተኛ ጥፋት በሚያደርሱበት ጊዜ የተፈጥሮ አደጋዎች ተብለው መጠራታቸው ተገቢ እንደሆነ እነዚህ ጥናቶች ያሳያሉ። ናቹራል ዲዛስተርስ አክትስ ኦፍ ጋድ ኦር አክትስ ኦፍ ማን በሚል አንድ ጽሑፍ አለ። የተፈጥሮ አደጋ የእግዚአብሔር ነው ወይስ የሰው ልጅ ጉዳይ ነው? ወይም እግዚአብሔር ነው የፈጠረው ወይስ የሰው ልጅ ነው ያመጣው የሚል አንድ በጣም አስደናቂ መጽሐፍ አለ። እዛ ላይ ሲናገር ሰዎች አካባቢያቸውን ይበልጥ ለከባድ የተፈጥሮ አደጋ የተጋለጠ እንዲሆን በማድረግ እነዚህ አደጋዎች ይበልጥ የሰው ልጅ እንዲያጠቁ እየሰሩ ነው ብሎ ይናገራል። መጽሐፉ አንድ ምሳሌ ይሰጣል። ከትላልቅ የሸክላ ጡብ የተሰሩ ጥቅጥቅ ያሉ ቤቶች በሚገኙበት አንድ ገደል አፋፍ ላይ የተቆረቆረ መንደር እንዳለ አድርገን እናስብ ይላል። ቀላል የሆነ ርዕደ መሬት እንኳ የሰው ህይወትን ሊያጠፋና ከፍተኛ ችግር ሊያስከትል ይችላል። በዚህ አይነት አገነባብ ሁኔታ ላይ ያለ ይሄን በተመለከተ መጨረሻዎቹ ዘመናት ላይ ከሰው ልጅ ፍላጎት የሰው ልጅ ከሚያደርጋቸው ንቅጥ ያጡ ተፈጥሯዊ አይደለም ሰው ሰራሽ ፍላጎቱ እየጨመረ በመምጣቱ የተነሳ ምድራችን ለከፍተኛ የተፈጥሮ አደጋ ክስተቶች እየተዳረገች መሆኑን በግልጽ እንድናቀው ያረጋል። ጌታችን ኢየሱስ ክርስቶስ ከ2000 ዓመታት ቀደም ብሎ ለነበረው ጊዜ ላይ በማቴዎስ ወንጌል ምዕራፍ 24 ላይ ያስቀመጣቸው ነገሮች አሁን በእኛ ዘመን እየተከሰቱ ይገኛሉ። የተፈጥሮ አደጋ የእግዚአብሔር ፍላጎት አይደለም።
የተፈጥሮ አደጋ እግዚአብሔር በሰው ልጅ ላይ ሊያመጣ የሚፈልገው ነገር አይደለም። ነገር ግን የሰው ልጅ በመጨረሻዎቹ ዘመናት ቅጥ ያጣ ፍላጎቱ የሚገነባቸው ከፍተኛ ፎቅ ቤቶች የእግዚአብሔር ፍላጎት አይደለም፣ የሰው ልጅ ፍላጎት ነው። እነዚህ ነገሮች በመሬታችን ላይ ከፍተኛ ርዕደ መሬት እንዲከሰቱ ከሚያደርጉ ነገሮች መካከል እንደሆነ ይታወቃል። በሴክሬት ሶሳይቲ በየተለያዩ ቦታዎች ላይ የሚገነቧቸው ለመሬት መናወጥ ምክንያትና መቀስቀሻ የሆኑ እንደ ሃርፕ ያሉ ተቋማት የእግዚአብሔር ፍላጎት አይደለም፣ የሰው ልጅ የክፋት ወጥመድ ፍላጎት ነው። እነዚህ ነገሮች በምድራችን ላይ የሚከሰቱትን ከፍተኛ የተፈጥሮ አደጋዎች ሪፖርቶች እንዲጨምሩ አድርገዋል። እግዚአብሔር እዚህ ጋር ፍላጎቱ የሰውን ልጅ መታደግና ማዳን ነው። እንደገና በሚከሰቱ የተፈጥሮ አደጋዎች ለዘመኑ ፍጻሜ ማንቂያ ደውል ሰዎች እንዲነቁ፣ መንፈሳዊ ሕይወታቸው ላይ እንዲጨምሩ፣ እግዚአብሔር ላይ ያላቸው መቀራረብ እንዲጨምር ለማድረግ እግዚአብሔር የሚሰራው ነገር ነው። ያን ተጠቅሞ እግዚአብሔር በሰው ልጆች ላይ ይህን መንፈሳዊ ንቃት እያመጣ ይገኛል። በቤልጂየም ስለ ተፈጥሮ አደጋዎች የሚያጠና አንድ ማዕከል እንግዲህ በ2010 ዓመተ ምህረት ብቻ 373 አደጋዎች እንደተከሰቱ በዚያም ሳቢያ በዓለም ላይ 296,000 ሰዎች እንደሞቱ ጥናቱ ይጠቁማል። በባለፉት 10 ዓመታት ሪፖርት ውስጥ የተደረጉ የተፈጥሮ አደጋ ቁጥርም ጭምር ከዚያ በፊት ከነበሩት ከ10 ዓመታት በፊት ከነበሩት ጋር ሲነጻጸር በከፍተኛ መጠን መጨመሩን ለምሳሌ ያክል በ1976 እስከ 1999 2000 ዓመተ ምህረት ሳይገባ በፊት ባሉት ዓመታት ውስጥ በዓመት የደረሱት የአደጋዎች ቁጥር ከ300 ያነሰ እንደነበረ ይታወቃል። ይሁንና ከ2000 ዓመተ ምህረት እስከ 2010 ዓመተ ምህረት ብቻ ነው ያልኳችሁ። ከ2010 እስከ 2020 ያለውን አልጨመርኩላችሁ። ከ2000 እስከ 2010 ባሉት ዓመታት ብቻ በአማካይ ወደ 400 የሚጠጉ ዓለምን ያናወጡ፣ ዓለምን የበጠበጡ፣ ለብዙ ሰዎች ሞት ምክንያት የሆኑ የተፈጥሮ አደጋዎች ተከስተዋል። በዚህም የተነሳ አንዳንዶች በአሁኑ ጊዜ አደጋዎች ይህን ያክል የበዙት ለምንድን ነው ብለው ይጠይቃሉ። በእግዚአብሔር ላይም ጣት ሊጠቁሙ ይፈልጋሉ። ነገር ግን ጉዳዩ እንደዛ አይደለም። እግዚአብሔር በሰው ልጅ ላይ ዲስትራክሽን ማምጣት አይፈልግም። ልክ ነው። የተፈጥሮ አደጋዎች በሚከሰቱበት ሰዓት የእግዚአብሔርም ቁጣ እንዳለ ይታወቃል። ቁጣው ግን የመጣው ከየት ነው? የሰው ልጅ ከሚያደርጋቸው ቅጥ ያጡ የዘመኑ ፍጻሜ ፍላጎቶች ተወልደዋል። ለዚህም የሆነውን በጣም ብዙ ነገር በመጽሐፍ ቅዱስ ላይ ያለው ነገር ልጠቁማችሁ እችላለሁ። ለምሳሌ በመጽሐፍ ቅዱስ ላይ ከተቀመጡት ነገሮች መካከል አንዱ ዲቫይን ጀጅመንት ነው። የእግዚአብሔር የፍርድ ሁኔታ እንደሆነ ታያላችሁ። ይህም በተመለከተ ለምሳሌ የውሃ መጥለቅለቅ አደጋን በኖህ ዘመን ላይ ያመጣውን ማየት ይችላላችሁ። ያ የመጣበት ምክንያት የእግዚአብሔርን ቁጣ ቀስቅሶ እንጂ እግዚአብሔር ፍላጎቱ አልነበረም። በምድር ላይ እርኩሰት በዛ፣ እግዚአብሔር የሚያዝንባቸው ተግባራቶች በዙ። የዚህን ጊዜ እግዚአብሔር ለዓለም የጥፋት ውሃ ውድመትን እንዳመጣ እናያለን። ለምሳሌ 10 ፕሌግ የሚባሉት በፈርዖን ቤተመንግስት ውስጥ የነበሩ በእስራኤላውያንን ከባርነት ልቀቅ ብሎት ባለበት ሰዓት ላይ አለቅም ብሎ የፈርዖን ልብ በደነደነበት ሰዓት ላይ እግዚአብሔር ያሳያቸው የነበሩ ምልክቶችን ስታዩ የእግዚአብሔር ቁጣ እንደተገለጠ፣ እግዚአብሔር እንዲቆጣ የፈርዖን ልብ ያንን እንዳደረገ፣ የርኩሱ መንፈስ ልብ ያንን እንዳደረገ ትረዳላችሁ። ለምሳሌ ሌላ ምሳሌ ላሳያችሁ እችላለሁ። በትንቢተ አሞጽ መጽሐፍ ላይ የተቀመጠው የእግዚአብሔር ቁጣው እንዲቀሰቀስ ጣዖታትን ያመልኩ ነበር። ከእግዚአብሔር የወጣ ተግባር ይፈጽሙ ነበር። እግዚአብሔር የሚቆጣበት አንዱ እግዚአብሔር ቀናተኛ አምላክ እንደሆነ ይናገራል። ስለዚህ ጣዖት በሚመለክበት ሰዓት እግዚአብሔር ቁጣው ይቀሰቀሳል። የዚህን ጊዜ የተፈጥሮ አደጋ ውድመቶች ሊመጡ ይችላሉ። ሌላኛው እግዚአብሔር ፊቱን ከሰው ልጅ ባዞረ ሰዓት ላይ በተፈጥሮ ያሉ ነገሮች እንደገና ለሰው ልጅ ማዕበሉ፣ ወንዙ፣ ሃሪኬኑ፣ ሳይክሎኑ፣ ሌሎችም ውድመት ሆነው ሊመጡ እንደሚችሉ ይታወቃል። ይህን በማድረግ በጥንት ዘመን ላይ እግዚአብሔር ዓይኑን በምድር ላይ አድርጎ ስላልነበረ፣ የእግዚአብሔር ዓይኖች ከምድር ላይ ተነስተው ስለነበረ እርኩሳን መናፍስቶች ይሄን አጋጣሚ ተጠቅመው ውድመት ያመጡ ነበር። ለዚህም የጥንት አማልክቶችን ያመልኳቸው ነበረ። የባህር ጣዖት፣ ውቅያኖስ እንዳትቀሰቅስ የምታደርግ ፕሌጎች፣
በተክሎች ላይ ውድመት እንዳይመጣ የሚያደርጉ እርኩሳን ምን እያሉ ያመልኳቸው ነበር። ነገር ግን እነዚህ እርኩሳን ሊመለኩ አይገባም። አንዱ ስለ ሁሉ ሞተ። ጌታችን ኢየሱስ ክርስቶስ ለዓለም ሁሉ ሞተ። የሱ ደምና ስጋ የትንሣኤው ኃይል ምድርን በጠቅላላ ከውድመት ከጥፋት ከሚመጣው የዘመን ፍጻሜ ውድመት ሊጠብቅ ይችል ዘንድ በሰማይና በምድር መካከል ኮቨናንት ኪዳን ሆነ። ያን ኪዳን አሁን በመጨረሻው ዘመን ደግሞ የሰው ልጅ ሲያክፋፋ ያንን የክርስቶስ ደምና የትንሣኤውን ኃይል የሰው ልጅ አልቀበልም ብሎ ሲገፈትር ፕሮቴክሽኑ ጥበቃው ለዓለም የሚሰጠው የነበረው እግዚአብሔር ጥበቃ ከምድር ላይ የተነሳ ሲመጣ አሁን የምታዩት የምድር ዲስትራክሽን የምድር ውድመት በየቦታው ላይ የሚሆኑት የመጨረሻ ዘመን ትንቢቶች እየተገለጡ እንደመጡ ታያላችሁ። ስለዚህ የእግዚአብሔር ያ ልክ ነው የእግዚአብሔር ቁጣ መገለጫ። ነገር ግን ከየት መጣ ቁጣው ሲባል የሰው ልጅ ከሚያደርጋቸው እርኩሰት እንደሆነ ደግሞ እንረዳለን። ውድ ቤተሰቦቼ ስለዚህ እንድትነቁ ይሄንን ነገር ነግራችኋለሁ። አሁን ይሄ ሁሉ ነገር እየተከናወነ ነው ወይ? አዎ እየተከናወነ ነው። ነገር ግን ብዙ ሰው ደንዝዟል። ብዙ ሰው ግን ፈዟል። መንፈሳዊ ንቃቱ ሞቷል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል ዳዊት። ነገር ግን የሰው ልጅ በዚህ አይነት ነገር ላይ መንቃት አልፈለገም። ማደንዝዣው የአጋንንት እንቅልፍ በሰዎች ላይ ወድቋል። የሞት ጥላ ይለዋል ዳዊት ሲናገር፣ በሞት ጥላ መካከል እንኳን ብሄድ አልፈራም ይላል። ለምን? የሞት ጥላ የሚባለው ሰውየው እንቅልፍ የሚጥልበት ጥላ ነው። የርኩሰት መንፈሶች በሰዎች ላይ ጥላቸውን ይጠላሉ። የዛን ጊዜ የሞት ጥላ በጣለበት ሰዓት ላይ ሰውየውን ያስረዋል። በመንፈሳዊ ድንዛዜና ውድቀቱ ይጨምረዋል። ነገር ግን ዳዊት ሲናገር እኔ እግዚአብሔርን አምነዋለሁ፣ በሞት ጥላ መካከል እንኳን ብሄድ አልፈራም። ለምን? እግዚአብሔር ከኔ ጋር ነውና። ስለዚህ የሞት ጥላ እኛን እንዳያገኘን እግዚአብሔር ከኛ ጋር ስለመሆኑ ልናረጋግጥ ይገባናል። ውድ ቤተሰቦቼ በጣም አስገራሚ ነገሮች ምድር ላይ እየተከናወኑ ይገኛሉ። ለምሳሌ ጠቅሼ ላሳያችሁ ይችላሉ። ነገር ግን የእግዚአብሔር ኃይሉና ሶቨሬኒቲው የእግዚአብሔር ክብሩ፣ ማንነቱ፣ ሉዓላዊነቱ እንዲነካበት ስለማይፈልግ የተቀሰቀሱ ነገሮች ናቸው። ጌታችን ኢየሱስ ክርስቶስ ማዕበሉ በተነሳ ሰዓት ጸጥ በል ብሎ ባለበት ሰዓት ማዕበልን ጸጥ ሊያደርግ የሚችለው የእግዚአብሔር ኃይል፣ እሱ የተገለጠው የእግዚአብሔር ኃይል የትንሣኤና የሞትና የትንሣኤ ኃይል ክርስቶስ እንደሆነ በምድር ላይ ይሄ የተነሳውን ወጀብ፣ አሁን የመሬት ፍንዳታ፣ ከፍተኛ ተራሮች መናወጥ፣ በየስፍራው መሬት መናወጥ፣ ሳይክሎኑ ሁሉ ነገር እየተተለተለ ሲመጣ ጸጥ በል ብሎ ሊያስቆሙ የሚችለው ክርስቶስን ዓለም እየተወች እየራቀች ጸረ ክርስቶስ እየሆነ ስትመጣ ምድርን እነዚህ የሞትና የተፈጥሮ አደጋዎች መልሰው የሰውን ልጅ እያወደሙ በመጨረሻዎቹ ዘመናት ላይ ይገኛሉ። የጸረ ክርስቶሱ መንፈስ ከመቀስቀሱ አስቀድሞ የሚሆኑ ነገሮች ናቸው። ስለዚህ እግዚአብሔርን በግልጽ ነግሮናል፣ ማስጠንቀቂያ ሰጥቶናል። ጸረ ክርስቶሱ መንፈስ እየተገለጠ ለመሆኑ ማሳያ ነው። ልንነቃ ልንባንን ይገባል። ውድ ቤተሰቦቼ ይሄን በተመለከተ ለምሳሌ ሰሞኑን ብቻ እየተከናወኑ ያሉ ነገሮችን ብናጤናቸው እግዚአብሔር የነገረን ላለው ነገር ታላቅ ማስጠንቀቂያ ነው። ይሄ እዚህ የምታዩት የኤጂያን ሰማይ የቻይና በረራ ሁሉ ሳይቀር እያስተጓጎለ የሚገኘው ከኢትዮጵያ ምስራቃዊ ክፍል የተነሳ የእሳተ ገሞራ ፍንዳታ በጣም ከፍተኛ ጥናት ያልተደረገበት፣ ለምን ሲባል የእግዚአብሔር ሲክሬት እንጂ የሰው ልጅ ይሄን ሊያቀው አይችልም። እግዚአብሔር ልዑል አምላክ ነው። ይሄ በሚሆንበት ሰዓት ላይ ለምድር እየነገረን ለኢትዮጵያም እየነገረን ያለው ነገር ከባድ እንደሆነ ልንረዳ ይገባል። ሌላው በጣም አስገራሚ ነገር በጣም ብዙ ሰው ያንቀላፋበት ያላወቀው ዲፍቴሪያ የሚባል በጣም አኪዩት የሆነ የባክቴሪያ ዝርያ ሚውከስ ሜምብሬንን የኢንፍላሜት አድርጎ ይሄ ቆጥቁጦ ብዙ ፍንዳታ የሚፈጥር በተለይ በጉሮሮ አካባቢ ላይ በመተንፋፈሻ አካላት ላይ ምግብ በሚዋጥበት ስፍራ ላይ በጣም ከፍተኛ የሆነ ችግር የሚፈጥር የባክቴሪያ ዝርያ በተለይ ፋታል ገዳይ የሆነ ልብንና የነርቭ ስርዓትን በማበላሸት በጣም ቶክሲክ የሆነ የደም ስርዓትን በመርዛማነት እየበከለ የሚገድል አደገኛ ቫይረስ ባክቴሪያ መነሳቱ ሰው ያውቃል። ሰው ግን አንቀላፍቷል።
ዲፍቴሪያ አውትብሬክ ተከስቷል። የዓለም ጤና ድርጅት እንደሚናገረው ምናልባትም 20 ሺህ የሚሆኑ ሰስፔክትድ የሚጠረጠሩ ሰዎች በ2025 አሁን ኖቬምበር ወር ላይ ይሄው እዚህ ጋር ማየት ይችላልላችሁ። በኖቬምበር ወር ላይ ይሄ ሪፖርት ተደርገዋል። ሰዎችን እየገደለ ነው። የተከሰተው በናይጄሪያ እንደሆነ በነ ናይጄሪያ ባሉበት ቦታ ላይ እንደተከሰተ በደንብ ታውቋል። የዓለም በናይጄሪያ፣ በኒጀር፣ በማሊ እነዚህን አገራት ዲፍቴሪያ የሚባለው የባክቴሪያ ወረርሽኝ ተከስቶ ሰዎች እየገደለ ነው። የፋታሊቲ ሬቱ በጣም ከባድ ነው እንደሚታወቀው። ግን ሰው ይሄንን እግዚአብሔር እየተናገረ ነገር ግን የሰው ልጅ ሊነቃ ያልቻለበት ነገር እንዳለ ታውቃላችሁ ማለት ነው። በአብዛኛዎቹ ሞቶቹ ኢፌክት ተጽዕኖ የሚያፈጥሩ ልጆች ላይ ነው። ከ1 እስከ 14 ዓመታት በሆኑ ልጆች ላይ ሞቱን የሚያመጣ በጣም የሚገርም በተለይ ዲፍቴሪያ አንቲቶክሲን የሚባል አንድ መድኃኒት እጥረት አለ፣ ትሪትመንት ማለት ነው። በዛ የተነሳ በጣም ከፍተኛ አውትብሬክ ሆኖ ዲፍቴሪያ ብዙ ሰዎችን እያጠቃ እንዳለ ስንት ሰው ያውቃል? ነገር ግን ሰው አንቀላፍቷል፣ ሰው ደንዝዟል። በኮሌራ በደቡብ ሱዳን ላይ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተከስቶ ሰዎች ላይ ውድመት እያመጣ እንደሆነ ስንት ሰው ያውቃል? ከ71,000 ሰዎች በላይ ሰስፔክትድ ኬዞች አሉ አሁን እንኳ ባለበት ሁኔታ ላይ ማለት ነው። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ 46,000 ኬዞች በዚህ ላይ ታይተዋል። የተፈጥሮ አደጋና ማስጠንቀቂያ ነው። ስንት ሰው ግን አውቆታል? ቺኩንጉኒያ ቫይረስ የሚባለው ምን ያህል ጥቃት እየፈጸመ በብራዚል፣ በህንድ፣ በጣሊያን፣ በቻይና በጣም ብዙ ሰዎችን እያጠቃ እንዳለ እንዴት አድርገን እንናገር? ሰው እንዴት ይንቃ? ዓለም ደንዝዛለች። ዓለም እንቅልፍ ላይ ነው ያለችው። እግዚአብሔር እየነገረን ያለው ግን የዘመኑ ፍጻሜ ማስጠንቀቂያና ደውሎች ናቸው። የሰው ልጅ ይህንን ነገር ሊያቀው አልፈለገም፣ ደንዝዟል። የጦርነት አደጋዎች በየቦታው ላይ ነው ያሉት። በሩሲያና በዩክሬን፣ በኢትዮጵያ ውስጥ የምናየው የሰላም ስምምነት ችግሮች፣ ኔቶ ላይ ያለው ከሩሲያ ጋር ያለው አለመስማማት፣ በእስራኤልና በጋዛ ኮንፍሊክት፣ በመካከለኛው ምስራቅ ላይ ያለው ቴንሽን ነገሮች አሁንም ቢሆን ውጥረት ያለባቸው፣ ሰላም የሚመስል ግን ሰላም የሌለው ኖ ፒስ ኖ ዋር አይነት ነገሮች እየተከሰቱ ያሉበት ቦታዎች አሁንም እንደ ጎሉ ናቸው። እንደሚታወቀው በሱዳን ያለው ጦርነት እንደዚሁ ችግር ነው። በነ ኢራንና በነ እስራኤል መካከል ያለው ጦርነት፣ ሌሎችንም ስታዩ እግዚአብሔር ከዚህ በላይ በምን ይናገር? በምን ማስጠንቀቂያ ይስጥ? የሰው ልጅ ግን ደንዝዟል፣ ፈዟል። ለምሳሌ እዚህ ጋር ስክሪን ላይ ማየት ይችላላችሁ። ይሄ የአውሮፓ ተቋም ነው። ማሳያ አሁን በዚህ ሰሞን ብቻ የሚጠበቁ ለምሳሌ ፍሉድስ፣ ከፍተኛ የጎርፍ አደጋዎች፣ ፍላሽ ፍሉድስ፣ እንደገናም ደግሞ በእነዚህ ሰዓታት ላይ አውሮፓ ውስጥ ከሚጠበቁባቸው ቦታዎች ለምሳሌ ክሮኤሽያ ከፍተኛ የሆነ ለምሳሌ ራሳ የሚባል ወንዝ አለ ፈንድቶ ጥቃት ሊያመጣ ያለ፣ ኩፓ ሪቨር የሚባል አለ እየተጠበቀ ያለ። በፈረንሳይ እንደዚሁ ደግሞ ጥቃት ሊመጣ የሚችል የተፈጥሮ አደጋ አፍጥጦ መጥቷል። በእነዚህ 24 ሰዓት 2 ቀን ዜናዎችን ትሰማላችሁ። በፈረንሳይም እንደዚሁ በቬዘሬ ማውንት አካባቢ፣ በቬዘሬ አቫል አካባቢ፣ በባንዲያት አካባቢ ላይ ጥቃቶች፣ ጎርፍ፣ መጥለቅለቅ አደጋዎች ሊከሰቱ ይችላሉ ተብሎ ማስጠንቀቂያ እየወጣ ይገኛል። በጣሊያን ዋርኒንግ ተሰጥቷል፣ ማስጠንቀቂያ ተሰጥቷል። በስሎቫኪያ ማስጠንቀቂያ ተሰጥቷል። በተለይም ደግሞ በዝላት በሚባል ሞራቬሽ የሚባል ክልል አካባቢ ላይ ይሄ የተፈጥሮ አደጋ አፍጥጦ በእነዚህ 24 ሰዓት ላይ within 24 hours ይላል እየመጣ ነው። በተባበሩት በዩናይትድ ኪንግደም ውስጥ እንደዚህ ዋርኒንግ ሌቭል 2/3 የሆነለት በተለይ ደግሞ ደርዌንት የሚባል ወንዝ ፈንድቶ ጥቃት ሊያመጣ የሚችል ማስጠንቀቂያ እየወጣ ይገኛል። ማን ግን ነቅተዋል? ሰው ደንዝዟል። በተፈጥሮ አደጋ ሰሞኑንና አሁን ብቻ እንኳ ዛሬና ትላንት ማታ እንኳ እየተከሰቱ ያሉ ነገሮችን ባሳያችሁ ትገረማላችሁ። እንግዲህ በኢትዮጵያ ውስጥ የተከናወነውን የሃይሊ ጉቢ ኦልሞስት የቮልካኖ ፍንዳታን ብቻ እንዳይመስላችሁ ይሄ የሆነው ነገር እዚህ ጋር ማየት የምትችሉት ማለት ነው። በጣም ከፍተኛ ጥቃት ካለባቸውና ከሚታወቁ ነገሮች መካከል አንዱ ኪላው የሚባል ቮልካኖ በሃዋይ አሜሪካ ውስጥ፣ ሴሜሩ የሚባል ሌላ ቮልካኖ በኢንዶኔዥያ ተመሳሳይ ፍንዳታ ያሳየ ነው። ሰሞኑን ብቻ ነው የምነግራችሁ። ኖቬምበር ወር አሁን ባለበት ሁኔታ ላይ ማለት ነው። ማውንት ኢቡ የሚባል ሌላ ተራራ ፈንድቶ እንደዚሁ በኢንዶኔዥያ አካባቢ በሰሜን ማሉኩ በሚባል ቦታ ላይ ተመሳሳይ አደጋ የፈጠረውን ማየት ይችላላችሁ።
ሳኩራጂማ የሚባል ሌላ ቮልካኖ እንደዚሁ ከፍተኛ የሆነ ቮልካኒክ ኢረፕሽን ያሳየ ፕሉሙ በከፍተኛ ደረጃ ወደ ሰማያት የወጣበት ተራራ እንደዚሁ በአካባቢ በዓለማችን ላይ የተከሰተ ነው። ማንም ግን አላስተዋላቸውም። ሰው አንቀላፍቷል። ሰው ተኝቷል። ከፍተኛ የጎርፍ መጥለቅለቅ አደጋዎች ሰሞኑን ብቻ በእነዚህ 2 ቀንና ዛሬ እየተከናወነ ነው የሚገኘው። በቪየትናም የተከናወነው እንደምታውቁት የጎርፍ አደጋ በጣም ብዙ ሰዎች ገድሏል። ከ90 በላይ ሰዎች እንደገደለ ታያላችሁ። ይህንን ሰው አንቀላፍቷል። የእግዚአብሔር ዋርኒንግ ማስጠንቀቂያ እንደሆነ የሰው ልጅ ዘንግቷል። በታይላንድ ተመሳሳይ ፍሉድ የጎርፍ መጥለቅለቅ አደጋ በቪየትናም የሆነውን አይታችኋል። የኖህ ዘመን የጥፋት ውሃ ዘመን ነው የሚመስለው። ይሄ ዘመን እንዴት የሰው ልጅ ሊዘናጋበት ይችላል? እንዴት የሰው ልጅ አእምሮን ሳተ? እንዴት የሰው ልጅ በዚህ ጉዳይ ላይ መንቃት አቃተው? በታይላንድ በተመሳሳይ ሁኔታ 13 ሰዎችን የገደለ በብዙ ሰዎች መሰደድና ለተፈጥሮ አደጋ መጋለጥ ትልቅ ውድመት የሆነ ነገር ተከስቶ ነው ያለው። በሚያሳዝን ደረጃ ይሄንን ዋርኒንግ እግዚአብሔር እየነገረን የሰው ልጅ ግን ደንዝዟል። 400,000 ልጆችን ኢምፓክት ያደረገ 3 ሰዎችን የገደለው በዚህ በደቡቡ የታይላንድ ክፍል አካባቢ እየተከናወነ ያለው ይሄ ታይፉን ፉንግ ወንግ የሚባል ታይፉን በጣም አደገኛ ነው። እንደምታውቁት አሁን በጃፓን፣ በዩኩዩ፣ በታይዋን፣ በፊሊፒንስ እነዚህ ቦታዎች ላይ በጣም ከፍተኛ ውድመትና ጥፋት እያመጣ እግዚአብሔር ለዚህ የሚሆነው ማስጠንቀቂያ ለሰው ልጅ እየነገረ ነገር ግን ለሰው ልጅ አንቀላፍቷል። የዘመኑ ፍጻሜ ትንቢቶች እየሆኑ እየተከናወኑ እንዳለ የሰው ልጅ ሊነቃ አልቻለም። የሰው ልጅ ደንዝዟል። ይሄ ታይፉን ፉንግ ወንግ የሚባለው በጣም አደገኛ ታይፉን እግዚአብሔር በሰሞኑ በጠቅላላ ይሄ ነገር እየሆነ እየነገረን የሰው ልጅ ሊነቃበት ያልቻለ ነው እንጂ የእግዚአብሔር ንግግር ነው። ታይፉን ካልማጂ የሚባል እንደዚሁም እየተከሰተ ያለ ሌላ በፊሊፒንስ አካባቢ ላይ የመጣው ይሄም ታይፉን የእግዚአብሔር ማስጠንቀቂያ እንደሆነ የሰው ልጅ አላወቀም። ደንዝዟል፣ ተኝቷል። በአፍጋኒስታን የመሬት መናወጥ አሁን በዚህ ኖቬምበር ወር ስንት ሰው እንደገደለ ሰምታችኋል። የሰው ልጅ ግን ተኝቷል። ሃሪኬን መሊሳ እንደምታውቁት በኦክቶበር ወር ላይ ምን ያህል ውድመት አምጥቶ እንደነበረ የሰው ልጅ ተኝቷል። በኩባ አርቦ ቫይራል አውትብሬክ እንደነበረ ሰምታችኋል። የቫይረስ አውትብሬክ ሰዎችን ገድሏል። ነገር ግን ዲዛስተሩ ሰዎች ግን እግዚአብሔር የሚሰጠው ማስጠንቀቂያ እንደሆነ ሊነቁ አልቻሉ። በፊሊፒንስ የመሬት መናወጥ ሰዎችን በኦክቶበር ወር ላይ ምን ያህል እንዳጠቃ ሰምታችኋል። የሰው ልጅ አሁንም እንቅልፍ ላይ ነው ያለው። በአሜሪካ ሃሪኬን ማይልተን እንደምታውቁት ከኦክቶበር 20 2024 አምጥቶት የነበረው ውድመት የሰው ልጅ ረስቶታል። በአእምሮ ላይ ይሄንን ነገር እንኳን ለማሰብ አልደፈረም፣ አላወቀም፣ ተዘናግቷል፣ ተኝቷል። መንፈሳዊ ድንዛዜ ላይ የሰው ልጅ እንዴት ሊገባ ቻለ? ከፍተኛ የሆኑ ለምሳሌ በማሌዥያ፣ በታይላንድ፣ በቪየትናም የሆኑት የሰሞኑ ጥቃቶች በጠቅላላ ስታዩ እየመጣ ላለው ነገር የእግዚአብሔር ማስጠንቀቂያ ምን ያህል ትልቅ ትራምፔት እንደሆነ ልናቅ ይገባል። ዛሬ ባለበት ሁኔታ ላይ በደቡብ አፍሪካ ኳዙሉ ናታል በሚባለው ፕሮቪንስ ላይ የጎርፍ መጥለቅለቅ አደጋ ሰዎችን በእጅጉ ያጠቃበት ዛሬ ከፍተኛ ሄቪ የሆነ ሬንፎል ወርዶ ሰዎችን እያጠቃ ነው። ነገር ግን ሰው አንቀላፍቷል። በታይላንድ በጣም ሲቪር የሆነ ፍሉድ ተከስቶ የነገርኳችሁ ቅድም የማይረሳ ነገር ነው። በኢንዶኔዥያ፣ በባንግላዴሽ የመሬት መናወጥ 5.7 በሬክተር የተለካ ምን ያህል ጥቃት እንደፈጸመ፣ በጃፓን ከሰሞኑ እንደዚሁ 6.9 በሬክተር የተለካ የመሬት መናወጥ እንደዚሁ ጥቃት ፈጽሞ ሰው አንቀላፍቷል። በአፍጋኒስታን የመሬት መናወጥ፣ በፊሊፒንስ እንደዚሁ ሰው አንቀላፍቷል። የተፈጥሮ አደጋዎች እየጨመሩ መጥተዋል። ነገር ግን የሰው ልጅ እንቅልፍ ላይ ነው ያለው። ዓለም ላይ እነዚህ የምታዩዋቸው ቦታዎች በጠቅላላ በአሁኑ ሰዓት ላይ ዛሬና ትላንት እዚህ ጋር የምታዩዋቸው ቦታዎች በጠቅላላ በመሬት መናወጥ ችግር ውስጥ ነው ያሉት። እዚህ የምታዩዋቸው ቦታዎች በጠቅላላ እያንዳንዳቸው ዛሬ በምላችሁ ቀን ላይ እዚህ ቦታዎች ላይ በጠቅላላ የመሬት መናወጥ እየተከሰተ ያለባቸው ቦታዎች ነው። ሰው ግን አንቀላፍቷል። ሰው ተኝቷል። ቫይረሶች እንደሰማችሁት ነው።
ከሰሞኑ በራሱ ማለት ነው ማርቡርግ ቫይረስ በኢትዮጵያ ተከስቶ ይሄ ሪፖርት ሲሰማ ሰው እንዴት እንደሚያንቀላፋ ግራ ይገባኛል። እግዚአብሔር እየተናገረ ያለው ማስጠንቀቂያውና ደውሉ ነው። በመጨረሻዎቹ ዘመናት ላይ የእግዚአብሔር ቃል የሚነግረንን ነገር ልናስተውል ይገባል። በዮሐንስ ራእይ ምዕራፍ 16 ከቁጥር 18 ላይ መብረቅና ድምፅ ነጎድጓድም ሆኑ፣ ትልቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም፣ ከሁሉም በለጠ ብሎ ያስቀምጣል። በምድር ታሪክ ላይ ሆኖ ማያውቁ ነገሮች ነው እየሆኑ ያሉት። ሰው ለምን አይነቃም? ሰው ለምን ፈዘዘ? ሰው ለምን ደነዘዘ? በማንኛውም ሰዓት የክርስቶስ ምጽአት ሊሆን ይችላል። መንፈሳዊ ንቃት የግድ ያስፈልገናል። በማቴዎስ ወንጌል ምዕራፍ 24 ላይ በግልጽ ጌታችን ኢየሱስ ክርስቶስ ያስቀመጣቸው ምልክቶች አሁን ዓለምን እያጥለቀለቁ ነው ያሉ። ብዙዎች ቁጥር 6 ላይ ጦርንም የጦርነትንም ወሬ ትሰሙ ዘንድ አላችሁ፣ ነገር ግን ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው። ጦርንም የጦርነትንም ወሬ ይላል። አሁን ባለንበት ዘመን ጦርነትም በተግባር አለ። ወሬው ኒውሱ ብሬኪንግ ኒውስ የሚለው በየቲክቶኩ በየሶሻል ሚዲያው በሜንስትሪም ሚዲያዎች ላይ ብሬኪንግ ኒውስ እያለ ጦርነት ማወጁ ሲመጣ የዘመን ፍጻሜ ነው አለን። የዘመን ፍጻሜ ነው። በመጀመሪያዎቹ ዘመናት ላይ ብሬኪንግ ኒውስ አልነበረም፣ ሚዲያዎች አልነበሩም። ማለትም ዜናዎች፣ ቴሌቪዥን ጣቢያዎች የተጀመሩት ከአንደኛው ሁለተኛው ዓለም ጦርነት በኋላ ነው። ስለዚህ ምን ማለት ነው? ከአንደኛው ዓለም ጦርነት ጀምሮ የዘመን ፍጻሜ ውስጥ መግባታችንን ዓለም ሊያውቅ ሊረዳ አልቻለም፣ ደንዝዟል። አሁን ደግሞ አሁን ባለንበት ሁኔታ ላይ ዓለም የሁሉ ኬኦሱ ሲገባ የመጨረሻው ትግል ጊዜ እንደሆነ ሰው ዘንግቷል፣ ደንዝዟል። ነገር ግን ጌታችን ሲነግረን ጦርንም የጦርንም ወሬ ትሰሙ ዘንድ ግድ አላችኋል። ይሄ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ረሃብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። ምጥ ጣር መጀመሪያ። እንግዲህ ምጥ አለ፣ ከምጡ በፊት ጣር አለ፣ ከጣሩ በፊት መጀመሪያው አለ። አሁን መጀመሪያው ነው አለ። ከዛ በኋላ እንደገና ጣሩ ይመጣል። ከጣሩ በኋላ ምጥ ሊወለድ ያለው የክርስቶስ ጊዜ ደግሞ እየቀረበ እንደሆነ ታያላችሁ ማለት ነው። በዚያን ጊዜ ለመከራ አሳልፎ ይሰጧቸዋል፣ ይገድሏቸዋልም። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ አለ። በክርስቶስ ስም ሰዎች እየተገደሉ ነው። እንደምታዩት በኢትዮጵያ ውስጥ ሰዎች ይገደላሉ፣ ክርስቲያኖች፣ በናይጄሪያ ክርስቲያኖች ይገደላሉ። ይሄ የሚሆንበት ጊዜ ምንድን ነው? ሌሎችም በጣም በርካታ ክርስቲያኖች የሚሰደዱበት የሚገደሉበት ቦታ አለ። ምንድን ነው? ምልክቱ ነው። ልንነቃ የሚገባን ጊዜ ላይ እንዳለን ውድ ቤተሰቦቼ ልናቅ ይገባናል። ስለዚህ ጌታችን ኢየሱስ ክርስቶስ የነገረን የዘመን ፍጻሜ ምልክቶች እየተነገሩ ባሉበት በዚህ ጊዜ ላይ ሳትነቁ ደንዝዛችሁ ፈዛችሁ እንዳትቀመጡ ላነቃችሁ ወዳለው። እርግጠኛ ነኝ ውድ ቤተሰቦቼ እናንተ ቅን ልብ ያላችሁ ሣድስ ቤተሰቦች በየጊዜው የነቃችሁ መንፈሳዊ ልባችሁ ታጸናላችሁ ብዬ አምናለሁ። ለዚህም ይሄን ንቃት በእጃችሁ ላይ እንዲቀመጥ እንድትነቁልኝ ይሄን መረጃ አካፍያችኋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ንቁ፣ ሁል ጊዜ ንቁ። ጌታችን ኢየሱስ ክርስቶስ ሊመጣ በደጅ ነው። ሁል ጊዜ ደጋግመን እንደምንለው አሜን ማራናታ፣ ጌታችን ኢየሱስ ሆይ ቶሎና ናና የዚህ ምድር እርኩሰት፣ በዚህ ምድር ላይ የሆነ ያለውን የመጨረሻ ዘመን ዘግናኝ ሰቅጣጭ ነገሮች ላይ ሁሉ ፍረድ። እኛንም ከሞት ከጨለማ ከሲኦል አድነን፣ ታደገን፣ አውጣን። ከዚህ ጭቃ ዓለም ላይ አውጣን። ሰማያዊት ኢየሩሳሌምን አውርሰን፣ ወደ ኢየሩሳሌም ሰማያዊት ሀገራችን መልሰን። ሀገራችን በዚህ አይደለም፣ ሀገራችን በሰማይ ስለሆነ ጌታችን ኢየሱስ ክርስቶስ ሆይ ና። አሜን ማራናታ። ዕውቀት ታላቁ እግዚአብሔርን ታከብራለች። 35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ 2 መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ። ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች
ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለ10 ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ ይሁኑ። ቴምር ሪል ስቴት